ታችንን አዲስ ሁላችሁም አዳምጣችኋል ይመስለኛል። ለመቶ የሚያክሉ ወንድሞቻችን እህቶቻችን ቅድመ ትዳርን በሚመለከት ሊሰጡ የታሰቡ ስልጠናዎች ስላሉ በዛው ደግሞ ደስ የሚለው እናጋባለን ብሏል። ጸባይ ካለን ማለት ነው። ስልጠናው በደንብ የገባው ሰው ካለ ከገባት ሰው ጋር ደግሞ ወደ ማገናኘት ይሄዳሉ። እንግዲህ አዲስ ድንገት እንደ ቀልድ የምናወራው አይደለም። ያው ሁሌ ታማ ነው የምትመጣው ፍርድ ቤት በሄደች ቁጥርና ያን ህመም ለመቀነስ ጥሩ ዘዴ ነው። አሁን እሷና መሰል ወንድሞቼ እህቶቼ የከፈቱት ነገር አሁን ሙቤ ስልኩን ያስቀምጥላቸዋል። ትክክለኛ ላገባ ፈልጋለሁ፣ ትዳርን ቀድሜ መርዳት ፈልጋለሁ የምትሉ ለመቶ ሰዎች ምንም ሳናስከፍል ስልጠና እንሰጣቸዋለን ብለዋል። እንግዲህ ዛሬ ኢንሻአላህ ዘውጁና በሩ ተከፍቷል ማለት ነው። አዲስ ቁጥር የትኛውን ነው የምናስቀምጠው? 09 ሙቤ 20 ቤት ቁጥር አለ 0920 2988 41 2988 41 ኸይር። ይኸው አሁን ለቀነዋል። ይኸው ኮሜንትም ላይ ማግኘት ይችላሉ። አዲስ ለመጣሽ ከልብ እናመሰግናለን። ወደ ሌሎቹ እንሄዳለን ኢንሻአላህ። ሰላም ቀለል ነው ማድረግ ያለብን። ሐላልን ቀለል ባላደረግነው ቁጥር ድፍረቱ ይበዛል። አሁን ልባችን ላይ የዱንያ ቅራቅንቦ ገባና ቅራቅንቦ ካልተሟላ ትዳርን አንደፍርም ብለን ነው። የሆነ ቁሶች በዙ። ቢመጡ ጥሩ ባይመጡም አይገርም። ቁል መታዕ ዱንያ ቀሊል እያለ ነው አላህ። የዚህች የቅርቢቷ ህይወት ትንሽ ናት እያለ ነው። ጀማዓ ኢሻ የሰገደ ሰው ጠዋት ሞቷል ተብሎ ቀብር እያዋልን ያለ ነው። ቁል መታዕ ዱንያ ቀሊል እኮ አለ፣ ትንሽ ናት አለ። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ኩን ፊ ዱንያ ከአነከ ገሪብ፣ እንደ እንግዳ ሆነ ኑርባት፣ እንደ መንገደኛ ሆነ ኑርባት የተባለች ሀገር ላይ እህቶች እንዳያገቡ ወንድሞች እንዳያገቡ ብዙ በሮች ዘጋን። ብዙ ተወርቶ ማያልቅ ከሚስቴ ጋር እንዲሆኝ የነበረ አብረን ኖረን 4 ልጅ ወልደን እንዲያደርጋኝ ተብሎ የአንድ ወር ዜና ይሆናል። የ3 ሳምንት ዜና ይሆናል። የእያንዳንዳችን እናቶች ደግሞ ታሪክ ብናቀርብ ደም ነው የሚያስለቅሱን። እንባ ሳይሆን ደም። እንዴት እንዳሳደጉን ምን እንደከፈሉ እያንዳንዱን ሱብሃንአላህ ስናይላቸው ቀላል አይደለም። የሚገርሙ እናቶች ነው የምናየው። የሚገርሙ በጉሊት ንግድ ነው እያንዳንዱ ዛሬ ባለስልጣን የሆነው ዩኒቨርሲቲ የገባው ተመርቆ የወጣው ሁሉ ነገርሽን አላህ የሰጠሽን ትልቁ ጸጋሽን ጠግቦ የጨረሰ ከሆነ ባንቺ ጉዳይ ጓጓ። እንዲጓጓ ነው ማድረግ ያለብሽ። እንዲጓጓ የምታደርጊው ምንድነው? ኒካ ወደ ኒካ እንዲመጣ ይጨነቃል ማለት ነው። መቼማው መርካቶ ገብተን ዕቃ ልንገዛ መቶ ብር የነበረው ካልሲ 20 ብር ቢለን አምሯችን ግን የሚፈልገው ባለ 100 ብር ሱፐርማርኬት ገብተን ዕቃ ብንገዛ ነው ደስ የሚለን። ራስሽን ጠብቀሽ የምትሄጂ ከሆነ ስታናገሪው ራስሽን የምትጠብቂ ከሆነ ጉጉቱ እየጨመረ እንጂ የሚሄደው እየቀነሰ ያመጣል። ማግባቱማ እኔን አይቀርም ወላሂ እኮ ብሎኛል፣ ቃሉን እኮ ይጠብቅልኛል፣ ምንም ችግር የለውም ጓደኛዬ ነው ባለ ቁጥር ግን ትልቅ የምናጣቸው ምን ከስራቸው ኪሳራዎች አሉ። ስለዚህ ሴቶች ካላቸው ትልቁ ነገር ቶሎ የመሸነፍ ባህሪ አላችሁ። ቶሎ ያገባኛል ነው የምትሉት። ማግባቱ ጥሩ ነው፣ ማሰቡ ጥሩ ነው። ነገር ግን ጉጉት እንዲኖረው ማድረግ ያስፈልጋል። ጉጉት እንዲኖረው
ሌላው እህቶቻችን ጋር ካሉት ችግሮች መካከል ያገቡ ሴት እህቶቻችን ላላገቡ እህቶቻችን ምክንያት አለመሆን ነው። ምክንያቱም ይህ ስራ ለአላህ ብለው የሚንቀሳቀሱ ደላሎች ያስፈልጋሉ። እህቱን ከወንድሟ ጋር የምታገናኝ፣ ወንድሟን ከሆነች እህት ጋር የምታገናኝ ሰዎች ያስፈልጋሉ። አባቶችም ከጓደኞቻቸው ጋር ሲገናኙ ማሻአላህ ያንተ ልጅ ለልጄስ ብትሆን ቢባል ምንም የሚያሳፍር ነገር የለም። ምንም የሚያሳፍር አባቶች የምትወዱት ሰፈር ላይ አንድ ልጅ ካለ እንደው ይህ ልጅ እንዲያገባ ትፈልጊያለሁ ያንተን ልጅን ብትሉት ምን ችግር አለው? ይሄን ለአባታችሁ በደንብ ንገሩት፣ ለወንድማችሁ በደንብ ንገሩ። ሴቶቻችን በተለይ እንዳያፍሩ አደራ ከምላቸው ነገሮች አንድ ወንድማችን ራሱን የጠበቀ አጋጉል ነገር የተጠበቀ አግባኝ ብላ ብትጠይቀው ወንጀል እንዳልሆነ፣ ምክንያቱም ሁሉም ነገር ያጠብቁብኛል ይሄን ይጠይቁኛል እያለ ፍርሃቻ እንዳይኖረው ሴቶቹ በዚህ መልኩ አቅልለን አግባን ብለን እንጠይቃለን ቢሉ በሸሪዓ አይከለከልም፣ በተግባርም ስለተደረገ ትንሽ ወደኋላ ብትልልኝ የሚል ነገር ስላየውኝ ነው። ወንድሜ ሙቤም በመሃል አንዳንድ ነገር እየተቸገረ እንደሆነ ስላየን ነው። ስለዚህ ያለፋችሁ ብዙም ነገር የለም። የእናታችን ኸዲጃና የረሱል ትዳር በደንብ ማወቅ ይቻላል። ሱረቱል ቀሰስ ላይ ቁጥር 27 ላይ ሁለት ልጆቹን ያቀረበ ተቂይ የሆነ ለሙሳ ያቀረበው አለይሂ ሰላም ከሁለቱ ልጆቼን የፈለከውን ማግባት ትችላለህ ብሎ ለአንድ ሰው መጠየቁ ያም እንደ አባት ችግር የለውም። ግን ትውልዱ በዚህ መልኩ እየተነጋገርንበትና ምንወቃቀሰውን እየተወቃቀስን መግባት የሚገባ መስመር እየገባ የምንሄድበት ነገር ካልፈጠርን ይሄ ትውልድማ እያለ የሚሄዱ ተገቢ አይደለም። ምክንያቱም ይሄ ትውልድ ከፊሉ በጫት ደቆ ሴትን የማያስብበት ትውልድ ሆኗል። ከፊሉ ደግሞ አይኑ በቻት ደቆ እሱም እንደዚሁ ደግሞ ወደሚፈለገው ዚዋጅ ወደሚለው እንዲገባ አላደረገውም። ይህንን ነገር ደግሞ ለማድረግ በዋናነት የሁላችንም ስራ ይፈልጋል። በእስልምና ባህታዊነት የለም። ላ ረህባንየተ ፊል ኢስላም ስላሉ ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅም ሲሞት ስራ ሁሉ ይቋረጣል። ከማይቋረጡበት ስራ ምንድነው? ጥሩ የሆነ ትውልድ ልጅ ጥሎ ሲሄድ ላደረገው ሰደቃ ላደረገው ዱዓ ይደርስለታል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢዛ ማተ ልኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ። የሰው ልጅ ሲሞት ስራ ሁሉ ይቋረጣል ሶስት ነገር ሲቀር ብለዋሉ። ከነዚህ መካከል አወለዱ ሷሊህ የድዑ ለሁ፣ መልካም ልጅ ለአባቱ ያደረገለት ዱዓ ያደረገለት ሰደቀቱ ጃሪያ፣ መስጊድ ቢያሰራ ድልድይ ቢያሰራ በአባቱ ስም ውሃ ቢቆፍር ይሄ የዱንያ አንዱ ትርፍ ነው። ሰው ለዱንያ የሚችለውን ነገር ሁሉ ጥረት እንደሚያደርገው ሁሉ ጥሩ ሴትም ለማግኘት መድከም አለበት። ጥሩ ልብስ ለማግኘት እኮ ይደክማል። ለዛ ነው ለወንድሞቻችን ደግሞ 50 ቦታ ረግጠን እናቷ ጋር ያደረች ሚስት መፈለግ ፌር አይደለም። ስለዚህ የእህቶቻችንን ሀያት እኛ እያበላሸን ነው። ወንዶች ኃላፊነት ሊሰማን ይገባል። አላህን እንፍራ ነው ማለት የምፈልገው። ወሬ አላብዛባችሁ። ሽኩራን ጀዛከላህ ኡስታዝ። በፊት የላጤዎች ፕሬዝዳንት የነበረ አሁን ካገባ በኋላ ደግሞ የባለትዳሮች ፕሬዝዳንታችን የሆነው ሐምዛ ከድር ወጣን። ሰላሙ አለይኩም ወራህመቱላህ ኡስታዝ። እንዴት ናችሁ? ወንድሜ ሙባረክ ሁላችሁንም ባለትዳሮችንም ላጤዎችንም እንዴት አመሻችሁ እላለሁ። የተነሳው ዘዊጁና የሚለው ትሬንድ ለዚህ ደረጃ በመብቃቱ በጣም ደስተኛ ነኝ። ያው የትዳርን ህይወት ከተቀላቀልኩ አሁን አመት ከአጋማሽ ያህል ይሆነኛል።
በዛ መሀል ላይ ያየሁትን የትዳር ላይፍ አለ፣ የገባሁበትን መንገድ አለ እና የገባሁበትን መንገድ ማውቀዋለሁ ምን ያህል ትዳርን የምስልበት መንገድ እና ለመግባት ደግሞ ያለው በር የምንለው አለ አይደለ? ፕሮግራም ምናምን፣ ቤተሰብ፣ ሽማግሌ መላክ፣ ይሄ ፕሮሰስ የምንለው ነገር ወጣቱና ላጤ ሆነን ስናስበው በጣም የሚያስፈራ የሚመስለው ላይፍ እጅግ በጣም ቀላል የሆነና ንያ ካለ መገባት የሚችልበት ነገር መሆኑንና ሌላው ደግሞ ወጣት ስንሆን ብዙ ነገሮች አሉ። መንገዶቹ ለሐራም በጣም እጅግ ክፍት ናቸው። ለሐላል ሲሆኑ ደግሞ ያው ሸይጣን ዘጋ ዘጋ የሚያደርግብን መንገዶች ይኖራሉ። ትንሽ እግራችንን ካስገባን ግን ሳብ አድርጎ ደግሞ የሚያስገባን መንገድ ነው ሐላል። ያው አላህ ደግሞ የሚለን ነገር አለ። ዝሙት ደግሞ ወደ ሐላል ከመጣን የሪዝቅ ነገር አሳሳቢ ነገር ነው ብዬ አላስብም።